የኛ ጽህፈት ቤት አዋጅ 84 2016 ተመልሶ እንደ ጽህፈት ቤት ከተዋቀረና ከተቋቋመ በኋላ ልዩ ልዩ ስራዎችን እናከናውናለን። ከነዚህ ውስጥ አንደኛው ህብረተሰቡ የሚያቀርቧቸውን መደበኛ ቅሬታዎች መመርመር እንዲሁም ደግሞ ምክር ሀሳቦች መስጠት አንደኛው ይሄ ነው። ሁለተኛው በአንድ ማዕከል አገልግሎት አካባቢ የሚሰጡ አገልግሎቶችን ከብልሹና ከተለያዩ አድላይ ነፃ እንዲሆኑ መከታተል ግብረ መልስ መስጠት ነው። በሶስተኛ ደረጃ እንደ ክፍለ ከተማችን በክፍለ ከተማም በወረዳ ደረጃ ህብረተሰቡ የሚያነሷቸው የመልካም አሰራር ችግሮችን እንዲፈቱ መከታተል፣ መደገፍ፣ መመዘን ነው። በአራተኛ ደረጃ ከአዲሱ ማኑዋል ቅንጅታዊ ትግበራ አንፃር ወደ 7 ክላስተር ተሰብስቧል። አሁን ላይ እሱን የህዝብ አገልግሎት የሚያስቀሩና የህዝብ እንግልት የሚያስቀሩ ጉዳዮች እንደመሆናቸው መጠን እነዚህን ጉዳዮች እንደ ጽህፈት ቤታችን እንከታተላለን። ከዚህ አንፃር ወደ መጀመሪያው ጉዳይ ስመጣ ከቅሬታ አንፃር ቅሬታ ማለት በቀላሉ የትኛውም ሰው ቅሬታ የተሰኘበትን ነገር መጥቶ እያንዳንዱ ጽህፈት ቤት ላይ ወይ ደግሞ አንድ ማዕከል ላይ ቅሬታውን የሚገልጽበት ስርዓት ነው። አቤቱታ ማለት ደግሞ ሰው የሆነ ቦታ ላይ ሄዶ የሄደበት ወረዳ ወይ ተቋም ላይ ምላሽ ካላገኘ ሁለተኛ ደረጃ ላይ እኛ ጋር መጥቶ ሰነዱን አቅርቦ የምንመረምርበት ስርዓት ነው ማለት ነው። ከዚህ አንፃር በዚህ 2018 የ6 ወር ተግባሮቻችንን ስናይ እንደ ጽህፈት ቤታችን 113 የሚጠጉ እንደ ጽህፈት ቤት የተቀበልናቸው ቅሬታዎች አሉ። ከነዚህ ውስጥ 3ቱ ሰነድ አሟልተው በእኛ ጽህፈት ቤት ደረጃ በደንብ 143 2015 በወጣችው ደንብ መሰረት ምርመራ አከናውነን 3ቱም የቀረቡ ቅሬታዎችን አግባብነት እንደሌላቸው ቅሬታ ላቀረቡት ውድ ደንበኞቻችን ምላሽ በጽሁፍ የሰጠንበት ስርዓት ነው ያለው ማለት ነው። ከዚህ አንፃር ከ110 የሚሆኑት ደግሞ ለምሳሌ ፍርድ ቤት አካባቢ ያሉ ጉዳዮች ህዝብ ተወካዮች ምክር ቤት ደረጃውን ጠብቆ ወረዳ ወይ ደግሞ ተቋማት ላይ ምላሽ ሳያገኝ እኛ ጋር የሚመጡ ተደማምረውበት 110 የሚጠጉትን በምክር ሀሳብ እንደ ጽህፈት ቤታችን ምላሽ የሰጠናቸው ሰፊ ጊዜ ወስደን የት መሄድ እንዳለባቸው የት ቦታ ሄዶ ጉዳያቸው መፈጸም እንዳለባቸው በአግባቡ በቂ የሆነ ምክር ሀሳብ የሰጠናቸው ናቸው ማለት ነው። ሁለተኛ የአገልግሎት ከሚሰጡባቸው አንዱ ትልቁ እንደ ክፍለ ከተማችን የአንድ ማዕከል የህዝብ ማስተናገጃ ማዕከል አለ። እዛ ማዕከል ላይ ሳምንታዊ በሆኑ ክንውኖች ላይ እንደ ጽህፈት ቤት እንሳተፋለን። እዛ አካባቢ የሚቀርቡ የትኛውም ቅሬታዎች በአግባቡ እንከታተላለን። ያለ አግባብ ምላሽ ማግኘት እያለባቸው ዝም ብሎ ምላሽ ያልተሰጣቸው ወይ ወረዳ አስተዳደር ላይ ወይ ደግሞ ክፍለ ከተማ ተቋማት ከመንግስት አስተዳደር ውጭ የሆኑ ድርጅቶችም ሊሆኑ ይችላሉ ቅሬታዎችን እንቀበላለን። ከዚህ አንፃር በ6 ወሩ በአንድ ማዕከል 1095 የሚደርሱ የህብረተሰብ ክፍሎች ቅሬታቸውን ወይም ደግሞ አቤቱታቸውን አቅርበዋል። ከነዚህ ውስጥ 109 የሚጠጉት በአንድ ማዕከል የቀረቡ ቅሬታዎች ከመስሪያ ቦታዎችና እንዲሁም ደግሞ ከመንግስት ቤቶች ጋር ተያይዞ በመልካም አስተዳደር ታይቶላቸው እንዲፈቱ ያደረግናቸው በድምሩ 109 የሚሆኑ የአንድ ማዕከል ባለጉዳዮቻችንን ምላሽ የሰጠንበትና ይሄ ደግሞ ምላሽ መስጠታችንን ከቤቶችም ከመስሪያ ቦታዎችም እስከ ግለሰቦቹ ድረስ ማረጋገጫ የወሰድንበት ሁኔታ ነው ያለው ማለት ነው። እንግዲህ ከ1095 ውስጥ 109ን በጉዳያቸው ታይቶላቸው አፋጣኝ ምላሽ እንዲሰጥላቸው ካደረግን በኋላ 986 የሚሆኑት ደግሞ አብዛኛዎቹ የቤት ጥያቄ አልፎ አልፎ ሰፋ ያለ በኮሪደር የተነሱ አካባቢ ላይ በመልካም አስተዳደር ይታይልኝ የሚሉ ተከራይ ነኝ ጥገኛ ነኝ ቤት ይሰጠኝ ብሎ ጥያቄ የሚያቀርቡ ናቸው። እነዚህን ሰዎች እንደየጥያቄያቸው ባህሪና ጸባይ ቁጭ አድርገን በምክር ሀሳብ የሸኘናቸው የአንድ ማዕከል የተገኙ ባለጉዳዮቻችን ናቸው። ስለዚህ ከአምናው አንፃር ስናነጻጽረው የ12.4% ልዩነት አሳይቷል፣ ቀንሷል ማለት ነው። አምና ከ1400 በላይ የሚሆኑ ቅሬታዎች ናቸው የቀሩት። በዘንድሮ ደግሞ 1095 ዝቅ ሲል ቅድም የገለጽኩትን ፐርሰንት አንድ ማዕከል ምልልሱም ሊቀንስ የቻለበት ሂደት አለ ማለት ነው። ከዚህ አንፃር እንግዲህ እንደ አራዳ ክፍለ ከተማ አስተዳደር አጠቃላይ ህብረተሰቡ የሚያነሳቸውን የትኛውንም ትክክለኛም ይሁን ያልሆነም ጥያቄ ቢመጣ ቁጭ አድርገን ማህበረሰባችንን ጥያቄ የሚያቀርቡ ባለጉዳዮቻችንን በአግባቡ
ትሪት እናደርጋለን። የት መሄድ እንዳለባቸው በይበልጥ በምክር ሀሳብ ሰፊ ጊዜ ወስደን ግንዛቤ ፈጥረን ችግሮቻቸውን እንዴት ማኔጅ ማድረግ እንዳለባቸው በዚህ አግባብ በቂ የሆነ ግንዛቤ እየሰራን የምንገኝበት ስርዓት ነው ያለው ማለት ነው። በሁለተኛ ደረጃ እንግዲህ ትልቁ በየአካባቢው የሚነሱ የህዝብ የሚያነሷቸው የመልካም አስተዳደር ችግሮች ናቸው። የመልካም አስተዳደር ችግሮች ማለት በርካታ ህብረተሰብን ከማህበራዊና ከኢኮኖሚያዊ ጫና አንጻር የሚዳስሱ ጉዳዮችን በተለያዩ የህዝብ መድረኮች፣ በወጣቶች፣ በሴቶች፣ በተወካዮች፣ ህዝብ ተመራጭ መድረኮች ላይ የሚነሱ ጥያቄዎችን ሰብስበን የሚነሳባቸው ወረዳዎችና የክፍለ ከተማ ተቋማት የእቅዳቸው አንድ አካል አድርጎ ችግሩን እንዲፈቱ የማድረግ ስራ እንሰራለን ማለት ነው። ከዚህ አንጻር በክፍለ ከተማችን የ6 ወሩ የመልካም አስተዳደር አፈጻጸማችን ስናይ 35 እንፈታለን ብለን አቅደናል። ከ35ቱ 33 ፈተናል። 2ቱ በሂደት ላይ ያሉ ናቸው። እነዚህ ደግሞ ስለመፈታታቸው የህዝብ እንደራሲ ምክር ቤት የፍትህና መልካም አስተዳደር ኮሚቴዎችን ከወረዳዎችም ጭምር ከ8ቱም ወረዳ የክፍለ ከተማንም ወጣቶች፣ ሴቶችን በማሳተፍ እነዚህ የተፈቱ የመልካም አስተዳደር ችግሮች የመስክ ምልከታ ተደርጎ ያልተፈቱ የተባሉት አካባቢ ላይ እርምት እየወሰድን ማስተካከያ እንዲወሰድ የማድረጉን ስራዎች ሰርተናል። ከአምናው አንጻር ሲነጻጸር አምና 81% ነበር። ዘንድሮ ከ35 33 መፍታታችን 94.3% ከፍታ ያሳያል ማለት ነው። ልዩነቱ ከአምናው ጋር ሲነጻጸር ከፍ ያለ ነው ብለን መውሰድ እንችላለን። በሶስተኛ ደረጃ እንግዲህ የቅንጅታዊ ትግበራ ስራዎቻችን ናቸው። እነዚህ ስራዎቻችን በከንቲባ ጽሕፈት ቤት ደረጃ በልዩ ሁኔታ የሚሰሩ ስራዎች ናቸው። የቅንጅታዊ ትግበራ የሚከወኑ ተግባሮች በሙሉ የህዝብን አገልግሎት እንግልት የሚቀንሱ ጉዳዮች ናቸው። ከሐምሌ 2017 ጀምሮ እስከ ህዳር ወር ድረስ በነባሩ ማኑዋል ጽሕፈት ቤቶች እንደየስራ መቺነቱ በጽሕፈት ቤቶቻቸው በደንብ በመመሪያ ተሰጥቷቸው ብቻቸውን የማይፈቷቸውን ጉዳዮች እየተሳሰሩ ሲፈቱ ቆይቷል። ይሄ ደግሞ ከፍተኛውን የህዝብን እንግልት የሚያስቀር በቀላሉ ብዙ ህብረተሰብ የሚዳስስና ለብዙ ጊዜ ሲንከባለሉ የነበሩ የመልካም አስተዳደር ችግሮች መፍትሄ ያገኙ የመጡበት ሁኔታ አለ። ይህንም በአንደኛ ሩብ መገምገመናል። ህዳር ወር ላይ ግን በከተማ አስተዳደሩ ከንቲባ ጽሕፈት ቤት በአዲሱ ማኑዋል የቅንጅታዊ ትግበራ በወረደልን ማኑዋል መሰረት ስልጠና ሰጥተናል። ተቋማት እቅድ እንዲያቅዱ አድርገናል። እንደ በፊቱ ሁሉም ጽሕፈት ቤት በአዲሱ ማኑዋል ቅንጅታዊ ትግበራ በእኛ ጽሕፈት ቤት እቅድ ማስገባት ማምጣት አይጠበቅባቸውም። ምክንያቱም በ7 ክላስተር ተዋቅሯል ማለት ነው። ስለዚህ የኛ የመልካም አስተዳደር ቅሬታ ቤት ጽሕፈት ቤት 7 ክላስተሮችን ይከታተላል፣ ይደግፋል፣ ይመዝናል፣ እውቅና ይሰጣል። ይሄ ማለት 7ቱ ክላስተር ለምሳሌ ማንሳት እንችላለን። ቴክኖሎጂና አገልግሎት ክላስተር የሚባል አለ። በፐብሊክ ጽሕፈት ቤት የሚመራ ከ7ቱ አንዱ ነው። በስሩ ቁልፍ ሴክተሮች አሉ። ከሱ ጋር አንድ ላይ ሆኖ ተቀናይቶ የሚሰሩ ባለብዙ ዘርፍ አሉ። ደጋፊ ሴክተሮች አሉ። እነዚህ ሴክተሮች በዋናነት የቴክኖሎጂና አገልግሎት ክላስተር ተቋም ይደግፋቸዋል፣ ኢንስፔክሽን ይሰራል፣ ይቆጣጠራቸዋል፣ ሪፖርት ይገመግማል፣ በጋራ ይሰራሉ ማለት ነው። ስለዚህ ከዚህ አንጻር በ6 ወሩ ካቀርናቸው እንደ ምሳሌ የወሰድኩት የአንዱን ክላስተር ነው። ካቀርናቸው 242 በቅንጅታዊ ትግበራ ይፈታሉ ብለን ካሰብናቸው ችግሮች ውስጥ በህብረተሰቡ በተለያየ መንገድ ከሚያነሷቸው ችግሮች ውስጥ በይበልጥ 240 ችግሮችን በመፍታት ከ100% 97.27% አካባቢ የሚሆን የ6 ወር እቅድ አፈጻጸም አለ ማለት። ይሄኛውንም ፓርት ቅድም እንዳልኩት ስለመፈታታቸው ችግሮቹ ህብረተሰቡ በሚያነሷቸው ልክ መፍትሄ ስለማግኘታቸው ኢቭን ያመጡት ለውጥ ህብረተሰቡን ኢንተርቪው በማድረግ ቅድም መልካም አስተዳደር ላይ እንዳስቀመጥኩት የመስክ ምልከታ እንዲያደርጉ የተለያዩ የህዝብ አደረጃጀቶችን ተጠቅመን ይሄኛውም ተረጋግጦ እንዲመጣ የተደረገበት ስርዓት ነው ያለው። ይሄ በጣም እንደ ክፍለ ከተማችን በአጭር ጊዜ ውስጥ በ7 ክላስተር መደራጀቱ፣ በክላስተር ውስጥ ቴክኒክ ኮሚቴ መዋቀሩ፣ እንዲሁም ደግሞ ሴክተሮች በፍጥነት ከነባሩ አሰራር አሁን ወደ ተስተካከለው ለክላስተሩ በተሰጡ ግቦችና ተግባሮች ዙሪያ ተግባብቶ እቅድ አቅዶ በ6 ወሩ ይህንን ላቅ ያለ ውጤት ለማስመዝገብ ከፍተኛ ስራ ተሰርቷል። እኛም እንደ ጽሕፈት ቤታችን ምዘና አድርገናል፣ ድጋፍና ክትል አድርገናል። አመርቂ ውጤት ነው የመጣው ብለን እናስባለን። ግን ደግሞ በቀጣይ ተጠናክሮ መቀጠል እንዳለበት የሚያሳዩ ግምገማዎችም እንዳሉን ተመልክተናል ማለት ነው።
ሌላኛው እንግዲህ ከአጠቃላይ እንደ ጽሕፈት ቤታችን በዚህ ዓመት ምናልባት ቅሬታም ቀንሷል፣ መልካም አስተዳደርን የመፍታት አቅማችን ከፍ ብሏል። በወረዳ ደረጃም በክፍለ ከተማ ደረጃም ይሄ ከምንድን ነው የመጣው የሚለውን ሀሳብ ብንወስድ በተለይ ሰፋ ያለ ህብረተሰቡን በተለያየ መድረኮች ስለ መልካም አስተዳደር ጽንሰ ሀሳብ፣ ስለ አገልግሎት አሰጣጥ እንዲሁም ደግሞ ስለ አዲሱ ቅንጅታዊ ማኑዋል በተመሳሳይ በደንብ ቁጥር 143 2015 የቅሬታ መመርመሪያ የመደበኛ ቅሬታ መመርመሪያው ደንብ እንዲሁም ደግሞ በመልካም አስተዳደር ጽንሰ ሀሳብ ዙሪያ እንዲሁም ሰፋፊ ስራዎችን ግንዛቤ ስልጠናዎች ሰጥተናል። በወረዳ ደረጃ የወረዳ ዋና ስራ አስፈጻሚ ጽሕፈት ቤት ይህንን በትብብር ከኛ ጋር ስለሚሰራ ወረዳዎች ላይም ሰፊ የሆኑ ስልጠናዎች ከከንቲባ ጽሕፈት ቤትም ጭምር ኤክስፐርቶች በመጋበዝ ወረዳዎች ላይም ክፍለ ከተማዎች ላይም ሰፊ የሆኑ ግንዛቤዎችን በመፍጠራችን በዚህ ዓመት ቅሬታም ከአምናው 6 ወር አንጻር ሲነጻጸር ቅድም እንደተቀመጠው 84.26% ለመቀነስ ስራ ተሰርቷል። እንዲሁም በመልካም አስተዳደርም አምና የነበረው 81% አፈጻጸም ዘንድሮ 94.4% ከፍ ብሏል ማለት ነው። በየጊዜው ህብረተሰቡ የሚያነሳቸውን ችግሮች በቀላሉ ለመፍታት እነዚህ ሰፋፊ ስራዎች ተሰርቷል። በአዲሱ ቅንጅታዊ ክላስተርም በአጭር ጊዜ 3 ወር ባልሞላ ጊዜ ከ242 ተግባራት 240 ፈጽመን 97 ነጥብ ከዛ በላይ የሆኑ ፐርሰንቶች ፈጽመናል። ይሄ በጣም ላቅ ያለ ውጤት ነው የመጣው የሚል ነገር ነው። ሌላኛው እንግዲህ ተጨማሪ ማነሳው በዚህ ዓመት በተለይ የቅሬታ ምርመራ ሂደታችን መደበኛ ቅሬታዎች በቴክኖሎጂ የታገዘ እንዲሆን ከከንቲባ ጽሕፈት ቤት በልዩ ሁኔታ ትኩረት ተሰጥቶት ከፍተኛ የሆነ መዋለ ንዋይ ፈሶበት እንደ አዲስ አበባ ከተማ አስተዳደር ሁሉም ክፍለ ከተማ ላይ የቅሬታ ማቅረቢያ ኪዋር ተዘጋጅቶ እኛም እንደ ጽሕፈት ቤታችን ይህን ስራ ሰፊ ግንዛቤ ሰጥተናል። ህብረተሰቡ ካለበት ቦታ ሆነ በስልኩ ቅሬታዎችን ኦንላይን ማቅረብ ይችላል። ይህን ደግሞ የከተማ አስተዳደሩ ከፍተኛ ኃላፊዎች የቀረበውንም ቅሬታ የሚሰጠውንም ምላሽ እዛው እያረጋገጡ ፊድባክ እየተሰጠ የሚሄድበትን ስርዓት ለመፍጠር ቅድመ ዝግጅት ጨርሰን ሰፋፊ የሆኑ ስልጠናዎችን ወረዳዎች ላይም ፎካል ፐርሰኖች ከሙያው ጋር ተቀራራቢ ያሉ ባለሙያዎችን መርጠን በየወረዳው ስልጠና እንዲሰጥ በተደጋጋሚ ያደርገናል። ህብረተሰቡ ወጣቶችም ሴቶችም እንዲሁም ደግሞ የሲቪክ ማህበራት የሚባሉ አደረጃጀቶች ላይ ሁሉም ሰው ስማርት ስልክ ያለው ሰው ሁላ መጠቀም ስለሚችል ሰፊ ግንዛቤ ፈጥረን ይሄንን በዚህ አግባብ ቅድመ ዝግጅት ጨርሰን አሁን በቀጣይ የትኛውም ቅሬታ ቢመጣ ወረቀት ነክም ሳይሆን በቀላሉ ሰው ካለበት ቦታ ይሄንን ቅሬታ ማቅረብ ይችላል ማለት ነው። ሌላኛው እንግዲህ እንደ አራዳ ክፍለ ከተማ አስተዳደር የቅሬታ አቀራረቦቻችን ምናልባት እዚህ የሚቀርቡ ቅሬታዎች የተሰጣቸውን በጽሁፍም የተሰጣቸውን ምላሽም ይሁን በምክር ሀሳብም የተሰጣቸውን ምላሽ ካረኩበት የግድ እዚሁ ክፍለ ከተማ ላይ የትም እንዳትሄድ አይባልም። በየደረጃው ከተማ አስተዳደር የመልካም አስተዳደር አቤቱታ ዘርፍ አለ። የኛ ኃላፊዎች ጋር እዛ ዳይሬክተሮችም አሉ። እዛ ስታፉ ሰፋ ያለ ስለሆነ ሄዶ እዛ ጥያቄያቸውን ያቀርባሉ። እኛ የሰጠነው ምላሽ አይቶ ተገቢ ካልሆነ የኛንም ውሳኔ የሚቀለብስ አሰራር አለ ማለት ነው። የትም መሄድ ይችላል። እዚህ ያረካ ሰው በምክር ሀሳብም ካረካ ሄዶ ማረጋገጥ ይችላል። በሰጠነው የጽሁፍ ምላሽም በዛው ልክ ደግሞ እርካታ ካላገኘ ሄዶ እዛ በደንብ አድርጎ ግልጽ ነው በጉዳዩ ላይ እምነት እንዲኖረው እምነት የማሳደሩንም ስራ የኛም ተቋም ከወረዳ እስከ ከንቲባ ጽሕፈት ቤት እየተሰራ ያለ ስለሆነ በዚህ ልክ ሰዎች እርካታ ካረኩ በቀላሉ እዚህ ብቻ አይቆሙም። ደስ ያላቸው ቦታ ሄደው ቅሬታ እንደሚያቀርቡ ይህንን ስራ ዘርግተናል። በዚህ ዓመት ይህንን ይመስላል። የአንድ ማዕከል የህዝብ ማስተናገጃ ዓላማውና ግቡ ምንድነው ከሚለው አንፃር ያው እንደሚታወቀው ክፍለ ከተማው ላይ ያሉ ህብረተሰቡ በብዛት የሚመላለስባቸው ሴክተሮች ኃላፊዎች በአንድ ማዕከል ይገኛሉ። ለምሳሌ አንድ ባለ ጉዳይ በአንድ ጊዜ 6-7 ጽሕፈት ቤት ከመሄድ ሁሉንም ጽሕፈት ቤቶች በአንድ ቦታ አግኝቶ እዛ መወሰን ያለባቸው ውሳኔዎች ማን መፍታት እንዳለበት ተግባሩ ባለቤት እየተሰጠው ይሄዳል ማለት ነው። ይመዘገባል። በሳምንቱ ተመልሶ ያ ባለ ጉዳይ ከመጣ መፍታት ያልቻለበትን ምክንያት እዛ ቁጭ ብሎ በአንድ ማዕከል ላይ የሚያስተናግደው የጽሕፈት ቤት ኃላፊ ምላሽ ይዞ ይገኛል ማለት ነው። ባጭሩ ምላሾችን ቶሎ ህብረተሰቡ ከሚያነሷቸው ጥያቄዎች አንፃር ከመመለስ አንፃር እጅግ በጣም ትልቅ ፋይዳ አለው። አንድ ጋር ሰብሰብ ብሎ በቀላሉ እዛው እየተመካከሩ ከመመሪያ አንፃር ከአሰራር አንፃር
የሚቸግሩ ጉዳዮች ካሉ እዛው ምላሽ እየሰጡ ከመሄድ አንፃር ጥቅሙ አንደኛው የጎላ ነው በጣም ይሄኛው። በሁለተኛ ደረጃ ቅድም የአንድ ማዕከል አገልግሎት የባለ ጉዳይ ምልልስ ቁጥሩን አንስቻለሁ። 1095 የሚደርስ ባለ ጉዳይ እኛ ጋር መጥቷል ብለናል። ከ1095 986 የሚጠጉት አብዛኛዎቹ የቤት ጥያቄ ያላቸው ናቸው። ጥገኛ ነኝ፣ ተከራይ ነኝ፣ በተለያየ ፍርሃት ሆነ ቤት ማግኘት አለብኝ ብሎ የሚያምኑ ግን ጥያቄያቸውን ህገ መንግስታዊ በሆነ መልኩ የሚያቀርቡ ናቸው። ለነዚህ ዜጎች ደግሞ ምክር ሀሳብ ስለምንሰጥ በልዩ ሁኔታ የተወሰነ ምን አገልግሎት የት ሄዶ ያስተዳደሩን የአቅም ያገናዘቡ ጥያቄዎችን ከማቅረብ አንፃር ህብረተሰቡ አካባቢ የተወሰነ የግንዛቤ እጥረት አለ። ይሄንን ያው እኛም በመጡ ሰዓት ግንዛቤ እየሰጠን የምንሄድበት ስርዓት እንዳለ ለማሳየ ነው። ከዛ ውጪ ለምሳሌ 109 የሚደርሱ በአንድ ማዕከል ውሳኔ እንዲያገኙ አድርገናል ያልናቸው ጉዳዮች ላይ በቀላሉ አንድ ጽሕፈት ቤት ብቻውን ሊፈታው የማይችለው ጉዳይ ሆኖ ሲገኝ ነው። መስሪያ ቦታዎች ብቻውን የማይፈታው ሌሎች ከወረዳ ተወስኖ የሚመጣ እንዲሁም ደግሞ ከክፍለ ከተማ አስተግባሪ ኮሚቴ ከሚባሉት የጋራ ተደርጎ የጋራ ውሳኔ የሚፈልጉ ጉዳዮች ናቸው። በቀጠሮ አውለን አሳድረን በፍጥነት እንዲፈቱ ስለምንከታተላቸው ከዚህ አንፃር ነው የምናደርገው። ለምሳሌ የቤቶች 57 የሚጠጉት ከ109 የቤቶች የተፈቱ ችግሮች ናቸው። እነዚህ 57 የቤት ችግር የተፈታላቸው ሰዎች ከጥያቄያቸው መነሻ አድርገን 57ቱም በወረዳ ደረጃ ውሳኔ አግኝቶ መምጣት ያለባቸው ናቸው። ሲመጡ ክፍለ ከተማም ላይም ውሳኔ ማግኘት ያለባቸው ናቸው። የኮሌክቲቭ ሊደርሺፕ ስታይል የሚፈልጉ ጉዳዮች እንደሆኑ ለማስረዳት ነው። በይበልጥ ግን አልፎ አልፎ ምክር ሀሳብ ላይም ወረዳ ላይ የወረዳ አስተዳደር ስታፍ ባለሙያ ምክር ሀሳብ ሰጥቶ እዛው ማስቀረት አካባቢ መሰረታዊ የተወሰኑ ጉለቶች ይታያሉ። ይሄንን በስልጠና እያስተካከልን እንሄዳለን የሚል ሀሳብ ነው ያለኝ። የአራዳ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ያው የ2018 እጅግ በጣም አመርቂ ስራዎች እየሰራ የክፍለ ከተማችንን ልማቶች አጠቃላይ የህዝብ አገልግሎት አሰጣጥ አካባቢ በልዩ ሁኔታ ተከታትሎ ከፍተኛ የሆነ ትኩረት በመስጠት አብረን ስራ እየሰራን ነው። ዛሬም እዚህ ፕሮግራም ላይ ተጋብዤ ስለመጣሁኝ በአስተዳደሩና በጽሕፈት ቤቴ ስም እጅግ በጣም አመሰግናለሁ። በርቱ። እጅግ በጣም የሚያኮሩ ብዙ ፕሮግራሞች አሏችሁ። እሱንም ተከታትለን እኛም የናንተ ተከታይና ለህብረተሰቡ መድረስ ያለባቸውን የናንተ ስራዎች የኛን ስራዎች በጋራ እንሰራለን የሚል አስተያየት ነው ያለኝ። እጅግ በጣም አመሰግናለሁ።